አንዳንድ ሰዎች ልባቸው በጣም ንጹህና ኢኖሰንት ከመሆናቸው የተነሳ በሆነ ጉዳይ ላይ ተናግሮ የማሳመን ጥበብ ስለሌላቸው ብቻ ስሜታቸውን በጠቅላላ በለቅሶ ሲገልጹት ተመልክታችሁ አታውቁም? ምናልባት እናንተም እንደዛ አይነት ሰው ትሆኑ ይሆናል። አንዳንዶች ደግሞ በህይወት ሁሉንም ነገር አሟልተው በፍቅር ህይወታቸው ግን አጋር ያጣሉ። ምክንያቱም እንደ ሌሎች ጮሌ ጓደኞቻቸው ለፍቅር ያሰቡትን ሰው ቀርቦ የማውራትና የማሳመን እንዲሁም የመግባባት ችሎታ አልተላበሱትም። ውስጥ የሚሰማችሁን ሐሳብ በትክክል መግለጽ ባለመቻላችሁ በጣም ብዙ እድል በህይወታችሁ ያመልጣችኋል። የሥራ ኢንተርቪው ላይ ጥሩ ተናጋሪ ባለመሆናችሁ ምርጥ ሥራ ሊያመልጣችሁ ይችላል። ትልቅ ቢዝነስ ኖሯችሁ ያ ቢዝነስ ግን በጣም የእናንተን ኮሚኒኬሽን የሚፈልግ በመሆኑ ያንን ስላልቻላችሁ ሰዎች ሊሸሿችሁ ይችላል። መግባባት ባለመቻላችሁና የፍቅር አጋሮቻችሁን ስሜቶቻቸውን በቅጡ ባለመረዳታችሁ ብቻ በጣም የምትወዷቸውን የፍቅር አጋሮቻችሁ ይለዩዋቸዋል። ነገር ግን ዛሬ ይህንን ሁሉ ድክመታችሁን በማስተካከል ፍጹም ልዩ የምትሆኑበትን ቀን ትጀምራላችሁ። ምክንያቱም በዛሬው ቪዲዮ እንደፈለጋችሁ የልባችሁን አውጥታችሁ የምትተነፍሱበት ከዛም አልፎ ሰዎችን በደንብ የምታሳምኑባቸውን 5 ምርጥ መንገዶችን እንመለከታለን። እነዚህ መንገዶች ተግባቢና ምርጥ ተናጋሪ የሚያደርጓችሁ ናቸው። እስከ መጨረሻው በመከታተል በጣም የልዩ ክህሎት ባለቤት እንድትሆኑ ስል እጠይቃችኋለሁ። እንደተለመደው ቀና ልባችሁን ሰጥታችሁ ላይክ እና ሰብስክራይብ አድርጋችሁ እንድትጀምሩ ስል ከልቤ እጠይቃችኋለሁ። ይሄ ወንድሜ ነው። መቼም ለማንኛውም ተባበሩት፣ ፎሎ አድርጉት። እንግዲህ አብሽሩ፣ ተባበሩ። እንግዲህ አተባብሩና ፎሎ አድርጉት። ወንድማችን ነው። እንግዲህ ወደ 100,000 ለማስገቡት ፎሎ አድርጉት። አዎ ተባበሩኝና ሰብስክራይብ በማድረግ የኛ ቤተሰብ ሁኑ። እነዚህን 5 መንገዶች አንድ በአንድ እንመልከታቸው። አሁን አንደኛ ጎበዝ አዳማጭ መሆን ነው። አስተውላችሁ ከተመለከታችሁ ያን ያህል የንግግር ክህሎት ያነሳችሁ ሆናችሁ ሳይሆን የወሬውን ሚዛን የመጠበቅ ችሎታን የሚጎድላችሁ። ሰዎች የሚሉትንና የሚፈልጉትን ነገር በሚገባ በጥሞና የሚያዳምጥ ሰው ቀጣይ ምን መናገር እንዳለበት በትክክል ያውቃል። መናገርም ብቻ ሳይሆን ያ ሰው የፈለገውን ነገር ሳይናገር መረዳት ትችላላችሁ። ጥሩ ተናጋሪ መሆን ከአፋችሁ ሳይሆን ከጆሮአችሁ ነው የሚጀምረው። በጥልቀትና ረጋ ባለ ሁኔታ ማዳመጥ ከቻላችሁ ሰዎች እንዴት እንደሚያስቡ ትማራላችሁ። ምክንያቱም ትክክለኛ ኮሙኒኬሽን ማለት 90% ኢሞሽናል ሪዲንግ ወይም የስሜት መናበብና 10% ደግሞ ቃላት ናቸው። አብዛኛው ሰው ምላሽ ለመስጠት ብቻ ነው የሚያዳምጠው። ብልህ ሰው ግን የሚያዳምጠው ለመረዳት ነው። ጥሩ አዳማጭ መሆን በስሜት የበሰላችሁ እንድትሆኑ ያደርጋችኋል። የሰዎችን ፍላጎት መረዳት ትችላላችሁ። ማን በራስ መተማመን እንደሌለው፣ ማን እውነተኛ እንደሆነ፣ ማን ደግሞ ፌክ እንደሆነ ትረዳላችሁ። ከዛም ለትክክለኛ ኢነርጂ ብቻ ምላሽ መስጠት ትጀምራላችሁ። በተጨማሪም ሰዎችን ማዳመጥ እነዛ ሰዎች እንዲወዷችሁና እንዲያምኗችሁ ያደርጋል። ስለዚህ በጣም ምርጥ ተናጋሪና ስሜቱን በትክክል መግለጽ የሚችል ሰው መሆን ከፈለጋችሁ ጥሩ አድማጭ መሆናችሁን ጀምሩ። ምንም በእርጋታ ያላዳመጣችሁትን ወሬ ለምላሹ ብቻ የምትዘጋጁ ከሆነ በራስ መተማመናችሁ ወርዶ የምታወሩት በሙሉ ይጠፋችኋል። ምክንያቱም የእናንተ ወሬ ጉልበት የሚኖረው ባዳመጣችሁት ነገር ጥልቀት ልክ ነው። ዝም ብሎ ማዳመጣችሁ ድክመት ሳይሆን ዝግጅት ነው። ቀጣይ ለምትናገሩት ነገር ይበልጥ ያዘጋጃችኋል። በጥልቀት የሚያዳምጥ ሰው በብልሃት መናገር ይችላል። ሁለተኛ ደግሞ የምትናገሩትን ነገር በደንብ ማወቅ ነው። አንዳንድ ሰው አለ እሱ እኮ ባይናገር ይሻላል የሚባልለት። የሚናገረውን ነገር ስለማያውቅ ብቻ ነገሩን ሁሉ አበለሻሽቶ ከሁሉም ጋር ተጣልቶ ይለያያል እየተባለ የሚፈራለት ሰው አለ። አብዛኞቻችን ትልቅ የንግግር ክህሎትና ጥበብ ያላቸው ሰዎች ትልቅ በራስ መተማመን ይዘው የሚፈጠሩ ይመስለናል። ነገር ግን ያን ያህል የተለየ በራስ መተማመን ሳይሆን ጥሩ ግንዛቤ ነው ያላቸው። ስለምትናገሩት ነገር ጠንቅቆ ማወቅ ከዛ ሰው ጋር ያላችሁን ቆይታ አቅጣጫውን ያሳምራል።
ከዛ በተረፈ በትንሽ በትልቁ ሆድ የሚብሳችሁ ከሆነ ከዛ ርዕስ ጋር የማይገናኝ ነገርን በመለፍለፍ ከተጠመዳችሁ ስለምታወሩት ነገር ጠንቀቃችሁ ካላወቃችሁ በድጋሚ እንኳን ስለዛ ነገር ስትጠየቁ ደግማችሁ መናገር ካልቻላችሁ ሰዎች ይንቋችኋል። ይባስ ብሎ አቅጣጫውን ስታችሁ መረበሽና ማልቀስ ትጀምራላችሁ። አብዛኛው ሰው ለመደመጥ ነው የሚያወራው። ምርጥ የሚባል ተናጋሪ ግን ሰዎች እንዲረዱት ነው የሚያወራው። ለቅሶ ቤት ሄዳችሁ ያለፈው ሳምንት ስላሳለፋችሁት የመዝናኛ ጊዜ ብትናገሩ የሰዎችን ሐዘን መካፈል ባለመቻላችሁ እንደ ሰብአዊ ፍጡር አይመለከቷችሁም። የረገጣችሁበት ቦታ ሁሉ ሰዎች ሳይሰለቿችሁ መርፌ ቢወድቅ እንኳን እስኪሰማ ድረስ ጆሮ ሰጥተው እንዲያዳምጧችሁ ስለምታወሩት ነገር በደንብ ማወቅ አለባችሁ። ተናግራችሁ ሰውን ለማስቀየምና ወይ እሱ እኮ ባያወራ ይሻላል እንዳትባሉ ራሳችሁን የምታሻሽሉባቸው ምርጥ መንገዶች አሉ። መጽሐፍ ማንበብ፣ ትልልቅ ፕሮግራሞች ላይ የሚጋበዙ እንግዶችን በደንብ ማዳመጥ፣ ቁም ነገር አዘል የሆኑና ምርጥ እንግዶች የሚቀርቡባቸውን ፖድካስቶችና የተለያዩ ዩቲዩብ ፕሮግራሞችን መከታተል፣ ተናጋሪ ሰዎችን ብዙ ጊዜ ማየት። እነዚህ መንገዶች ጥሩ ተናጋሪና የሚናገረው ነገርም ጠንቅቆ የሚያውቅ ሰው ያደርጋቸዋል። ሶስተኛ ደግሞ ሰዎችን ጠንቅቆ ማወቅ ነው። ብልህ የሆኑ ሚስቶች እንዴት ከባሎቻቸው ጋር ተስማምተው ያለምንም ግጭት በሰላም ለረጅም ጊዜ ሲኖሩ ተመልክታችሁ አታውቁ? ያንን የምታደርግ ሴት እድለኛ ሆና ሳይሆን የባሏን ባህሪ ጠንቅቃ በማወቅ ነው። የሴትን ብልሃት የጉንዳንን ጉልበት አይደል ተረቱ? ስለዚህ የሰውን ባህሪ ጠንቅቆ ማወቅ ምርጥ ተናጋሪ ከማድረግ በተጨማሪ እየተዋደዱ አለመለያየትንም ይጠብቅላቸዋል። አንዳንድ ሰዎችን እሳትና ጭድ ሆኖ መመልከት የተለመደ ነው። መቼም የምትናገሯቸውን ሰዎች ባህሪያቸውን ካላወቃችሁ ምንም ያህል ጠቢብና ከፍተኛ የመናገር ችሎታ ቢኖራችሁ እንኳን ግራ ነው የምትጋቡት ከነሱ ጋር። ሰዎች በሚናገሩ ጊዜ ምን አይነት ባህሪ እንደሚያሳዩ ከተረዳችሁ ቀጣይ የምትናገሩትን ነገር መገመት ሳይሆን በትክክልም እርግጠኛ ትሆኑበታላችሁ። ብዙ ባወራ ሳይሆን ሰዎችን ብዙ መረዳት በቻለ ነው። ሲያወሩ የሚፈሩ ከሆነ ለስለስ ብላችሁ መቅረብ ነው ያለባችሁ። በትንሽ በትልቁ የሚገነፍሉና በቁጣ መናገር የሚወዱ ከሆነ ደግሞ ረጋ ብላችሁ ለማውራት መሞከር ተገቢ ነው። በራስ መተማመን ያላቸው ረጋ ብለው ሰውንም እያዳመጡ የሚያወሩ ከሆነ ደግሞ እናንተም ያላችሁን ኢነርጂ ከነሱ ጋር በማዛመድ እኩል መራመድ አይከፋም። የሰዎችን ባህሪ ጠንቅቆ ማወቅ በወሬያችሁ ላይ መቼ ቆም ማለት እንዳለባችሁ፣ መቼ ርዕሱን መቀየር እንዳለባችሁ፣ መቼ መውራት እንዳለባችሁ፣ መቼ መከተል እንዳለባችሁ ታውቁበታላችሁ። ያ ደግሞ በሁለታችሁ መሃል ጤናማ ግንኙነት እንዲኖር ብቻ ሳይሆን ጥሩን ተናጋሪ እንድትሆኑም ይረዳቸዋል። ያኔ ነው ከእናንተ ጋር የሚያወሩ ሰዎች እናንተን እንደ ማግኔት የሚመለከቷችሁ። በመሃላችሁ ያለውን መሳሳብ ይማርካቸዋል። እንደተረዳችኋቸው ይገባቸዋል። በጭፍን ብቻ ምላሽ እንደማትሰጡ ሲያውቁ ይወዳችኋል። በዛ መንገድ ነው ክብራችሁን አስጠብቃችሁ ከማውራት በተጨማሪ ምርጥ ተናጋሪ የምትሆኑት። ስለዚህ ተግባቢና ጥሩ ተናጋሪ ለመሆን ከፈለጋችሁ ሰዎች የሚሉት ነገር ብቻ ሳይሆን በምን መልኩ እንደሚናገሩትም አተኩራችሁ ተመልከቱ። ቃላቶቻቸው የሆነ ታሪክን ነው ሊነግራችሁ የሚችለው፣ ባህሪያቸው ግን እውነታውን ይነግራቸዋል። ምክንያቱም ለኮሙኒኬሽን ምስጢሩ ፐርፌክትሊ መናገር ሳይሆን በጥልቀት መረዳትም ጭምር ነው። በዚህ መንገድ ስትሆኑ ታዲያ እንደ ብልህዋ ሴት ቤታችሁን መጠበቅ ከዛም አልፎ ተከብራችሁ በሰዎች መወደድ እና ጥሩ ተናጋሪ መሆንም ትችላላችሁ። አራተኛ ደግሞ በየጊዜው መለማመድ ነው። ኮሙኒኬሽን ስኪል ነው ወይም ክህሎት ነው በየጊዜው የምታዳብሩት ነገር እንጂ ስጦታ አይደለም። ከአዳዲስ ሰዎች ጋር ተዋወቁ። የሆኑ ውይይቶች ሲኖሩ ወይም ስብሰባዎች ሲኖሩ እነዛን ውይይቶች ውደዷቸውና ሐሳባችሁን በግልጽ መናገር ልመዱ። ሌሎች እንዴት እንደሚግባቡ ለመመልከት ሞክሩ። ማንም ዛሬ ላይ እናንተ የምታውቁት ምርጥ ተናጋሪ የሚባል ሰው
አብሮት አልተወለደም። ያ ክህሎቱ ሁሉም በልምምድ ነው ያንን ያገኘው። በእያንዳንዱ ቀን ከሥራ ባልደረቦቻችሁ ጋር፣ ከጎረቤቶቻችሁ ጋር፣ ከአዳዲስ እንግዶች ጋር፣ ከልጆቻችሁ ጋር፣ ከጓደኞቻችሁ ጋር በድፍረትና በጤናማ መንገድ የምታወሩት ወሬ ለመለማመድ እድሉን ይፈጥርላችኋል። በየቀኑ የማውራት ልምምድን ስታደርጉ ስህተቶቻችሁንና ጥንካሬዎቻችሁን በዛ መሃል መለየት ትችላላችሁ። በራስ መተማመናችሁንም የምትገነቡት በዚህ መንገድ ነው። በየቀኑ ለትንሽ ነገር እንኳን ቢሆን በመደማመጥ ከሰዎች ጋር ማውራት ከቻላችሁ አእምሯችሁን በጫና ውስጥ እንኳን እንዲረጋጋ ታደርጉታላችሁ። ይህንን በሚገባ ስለተለማመዳችሁ ቃላቶቻችሁ በተፈጥሮ ፍሰቱን ቀለል አድርጎ ያካሂዳል። ለዛ ነው የየቀን ልምምድ ፓወርፉል የሚሆነው። ያ በቀላሉ የምትለማመዱት ንግግር ውስጣችሁ ያለውን ፍርሃት ይገድለዋል። ከሰዎች ጋር በየቀኑ በመነጋገር ላይ ብቻ ሳይሆን መረዳት ላይም ጎበዝ እንድትሆኑ ያደርጋችኋል። መቼ ማዳመጥ እንዳለባችሁ፣ መቼ መቀለድ እንዳለባችሁ እና መቼ ቁም ነገር ማውራት እንዳለባችሁ በደንብ ትረዳላችሁ። አምስተኛና የመጨረሻው ደግሞ የአካል ቋንቋችሁን አዳብሩ። ከዛ ሰው ጋር የምታደርጉት አይ ኮንታክት ወይም የአይን ግንኙነት፣ የፊታችሁ አገላለጽ፣ አቋቋማችሁ፣ የእጃችሁ ምልክት ከቃላቶቻችሁ በላይ እነዚህ ነገሮች ከሰዎች ጋር የምታደርጉትን ንግግሮች እና ግንኙነቶች ይወስናሉ። ቃላት ከመናገራችሁ በፊት እኮ አካላችሁ ነው የሚናገረው። በፍርሃት እጃችሁን መሰብሰብ፣ የአይን ግንኙነትን ለማድረግ መፍራት፣ ድምጽ ከማውጣታችሁ በፊት አካላችሁ ሁሉንም ይናገራል። ሰዎች በሰኮንዶች ውስጥ በራስ መተማመናችሁን መለየት ይችላሉ። ጠንካራ የሰውነት አቋም ካላችሁ ስለምናገረው ነገር ጠንቅቄ ያውቃለሁ የሚል መልእክትን ለሰዎች ያስተላልፍላችኋል። ከእንግዳ ሰዎች ጋር ስታወሩ መብረክረክና መፍራትን አትልመዱ። አንድ ጊዜ ብቻ በድፍረት ካደረጋችሁት በትክክልም ውስጣችሁ ያለውን ጠንካራ አንደበት ለሰዎች ለማስደመጥ አትፈሩም። ምንም ሳትጨነቁ ቀጥ ብላችሁ ቆማችሁ ማውራትን ልመዱ። ሰዎችን አይናቸውን እየተመለከታችሁ አውሩ። ምክንያቱም ሰዎች ያወራችሁትን ወሬ ሊረሱት ይችላሉ። የነበራችሁን አፒራንስ ግን መቼም አይረሱትም። ስለዚህ በአጠቃላይ ኮሚኒኬሽን ማለት ማውራት ብቻ ሳይሆን መረዳት ጭምር ነው። ለመመለስ ብቻ ሳይሆን ለመረዳት ማዳመጥ ነው። ሰዎች ከቃላቶቻቸው ጀርባ የደበቁትን ባህሪያቸውን ማወቅና ስለነሱ ለመረዳት መሞከር ጥሩ ተግባቢና እነዛን ሰዎችም የምትረዱ ሰዎች ያደርጋቸዋል። ከዛም ስለምትናገሩት ነገር ጠንቅቆ ማወቅን ይጨምራል። ይሄ ሁሉ ነገር ታዲያ ኦቨርናይት አይመጣም። በየቀኑ በምትለማመዱት ነገር ነው ማዳበር የምትችሉት። እነዚህን ሁሉ ክህሎቶች አንድ ላይ አዋህዳችሁ መቀጠል ከቻላችሁ ምርጥ ተናጋሪ ብቻ ሳይሆን ቃላቶቻችሁን የሚያስታውሱ ሰዎችንም መፍጠር ትችላላችሁ። ያ ነው ትክክለኛው የኮሚኒኬሽን ጥበብ። በሰዎች ተደማጭነትን ለማግኘት መታገላችሁን ታቆማላችሁ። ምክንያቱም በድፍረት የምትናገሩት የተረዳችሁትን ነገር ነው እንጂ እንዲሁ የመጣላችሁን ነገር አይደለም። እነዚህ 5 ቴክኒኮችን በሚገባ ራሳችሁ ላይ በመተግበር እንግዲህ ተግባቢና ጥሩ ተናጋሪ እንድትሆኑ ስል በዛሬው ቪዲዮ አሳስባችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ ያመሰግናለሁ። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ስል በድጋሚ ላሳስባችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።